የሚመኙት ኡስታዛችን ኡስታዝ ኢብሳ ሐሰን አግብተዋል። ኡስታዝ ኢብሳ ሐሰን ፉዳኒሩ ወሪ ነፉዳ መብሩክ የረቦ መብሩክ ጀዲ ኒካስናዋ የሐሙድን ሐዘን ሳንጨርስ አሊ መተካቱ በጣም የሚያሳዝንና በጣም ልብ የሚሰብር ነው። ኢና ሊላሂ ወኢና ኢለይሂ ራጂዑ። እኛም ያላህ ነን ወደ አላህም ተመላሾች ነን። በስደት ወጥቶ ከመቅረት አላህ ይጠብቀን። አልጄን አላህ ይርሐመው። አልጄን አላህ ይዘንለት። እጅግ በጣም ያሳዝናል። በተለይ በስደት እያላችሁ አላህን ፈርታችሁ ለአላህ ብላችሁ የተዋችሁት ወንጀል ማለት ነው። አላህ ጥሎ አይጥላችሁ። ኢስላማዊ ባንክ ላይ ማለት ነው። እስላማዊ ሳይሆን ወለድ አልባ ባንኮች ላይ እሺ። فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ተረዳይቻ ነው ኢንሻአላህ። ዛሬም ከነገር የተመለከታችሁት አነጋጋሪ ተደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ ለቀም ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። አላህን ፈርተን ለአላህ ብለን ስንተው ወንጀልን ማለት ነው ምንድነው የሚገጥመን? እስኪ ይሄን ቪዲዮ በጋራ እንመልከት። አላህን ፈርታችሁ ለአላህ ብላችሁ የተዋችሁት ወንጀል ማለት ነው። አላህ ጥሎ አይጥላችሁም። የዚህ ፓኪስታናዊ አጋጣሚ ይህ ነው። ሁኔታውን ላስረዳችሁ። እዚህ ጋር የምትመለከቱት የ33 ዓመት ፓኪስታናዊ ሳሊም ኡላህ የተባለ በብሪታንያ እቺ ሴት ወርቅ ያገኛታል። እቺ ሴት ሰክራ ነበረ፣ ጫሟን አውልቃ ነበረ መንገድ ላይ የወደቀችው። ከአንድ ታክሲ ሹፌር ጋር ተጣልታ ታክሲ ሹፌሩ ጥሏት ሂዶ ነው። ከዛም ሳሊም ኡላህ እንግዲህ እሱና ከጓደኞቹ ጋር ሆነው እሷን ወደ ቤት ለመውሰድ ይወስናሉ፣ ለማገዝ ማለት ነው። በዚህ መሃል ስካር ውስጥ ያለችው እቺ እንግሊዛዊት ማለት ነው እቀፈኝ ትለዋለች። እሱም ደግሞ በሃይማኖቱ ሴት ልጅ ማቀፍ ስለማይቻል ማለት ነው አላቅፍም እምቢ ይላታል። በዚህ የተበሳጨችው እቺ ብሪታንያዊ ተመልከቱ፣ ሊያግዛት ቤቷ ከደረሳት በኋላ ለፖሊስ ደውላ እሱና ጓደኞቹ ሊደፍሩኝ ነበረ ብላ እንግዲህ ታመለክታለች። በእንግሊዝ ደግሞ እንደሚታወቀው እንኳን ሙስሊም ሆናችሁ እንኳን ስደተኛ ሆናችሁና ህጉ ራሱ እናንተ ላይ ይጠብቃል። እናም ሳሊም ኡላህን ለ30 ሰዓት ያስሩታል። አላህ ግን ጥሎ አልጣለውም። በዛ በመኪና ውስጥ በተገጠመ እንግዲህ ካሜራ ሲታይ ማለት ነው እሱ ምንም አይነት ጾታዊ ትንኮሳ እንዳላደረገ እዛ መኪና ውስጥ ይታያል። እናም ክሱ ተቋርጦለት ማለት ነው እሱ ይሸኛል። ነገር ግን የአላህን ስራ ተመልከቱ። እቺ ላገዛት ሰው መጥፎ ያሰበ ሴት ግን ማለት ነው መጨረሻዋ 2 ዓመት ነበረ፣ በውሸት ሰውን በመክሰስ ማለት ነው። ሱብሃንአላህ። እናንተ አላህን ፈርታችሁ አላህ ያየኛል ብላችሁ የተዋችሁት ነገር ማለት ነው አላህ ጥሎ አይጥላችሁም። እስኪ በኮሜንት እየገባችሁ አላሁ አክበር እያላችሁ ሐሳባችሁን ግለጹ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። እጅግ በጣም የሚያስገርም መረጃ ነው። ማሻአላህ ሱብሃንአላህ። ለአላህ ብለን ስንተው ወንጀልን ማለት ነው አላህ ይመለከተኛል፣ አላህ ይቀጣኛል፣ እምነቴ አይፈቅድም ወንጀል አልሰራም ብላችሁ እንግዲህ ነፍስያችሁን ያሸነፋችሁ ስተው በዚህ ደረጃ እንግዲህ እሷ ደግሞ ነገሩን አጠማዛበት ጉር ልትሰራው ነበር ሁኔታው ማለት ነው። ነገር ግን አላህ ጥሎ አልጣለው። በዚህ መልኩ ነው እንግዲህ አላህ ከጉድ የሚያወጣን ማለት ነው። ከዚህ ቪዲዮ ብዙዎቻችን እንደተማሩ ተስፋ አደርጋለሁ። ወደ ላይኛው ቪዲዮ አለፍኩላችሁ። ብዙዎች የሚመኙት ኡስታዛችን ኡስታዝ ኢብሳ ሐሰን አግብተዋል። ማሻአላህ መብሩክ። እስኪ ይህን ቪዲዮ በጋራ እንመልከት። ባረከላሁ ለኩም ወባረከ ለኩም ወጀማ በይነኩም ፊል ኸይር። ኡስታዝ ከኛ ፉደኒ ጅረኒ ማሻአላህ። እንግዲህ ብዙዎች ናቸው ኡስታዝን መልካም ናቸው፣ ብዙዎች ይወዱታል ወይም ደግሞ ኡስታዝን እንዲያገቡ ይፈልጉ ነበር። በስተመጨረሻ ኡስታዛችን አንዲት ሴት መርጠው አግብተዋል ማለት ነው። ተወዳጅ የሆኑት ኡስታዛችን በዚህ መልኩ ተሞሽረዋል ማለት ነው። ከዛም አልፎ ደግሞ እንግዲህ ተስፋ ቁረጡ ይለዋል። በየኮመንቱ በየቪዲዮ መካከል እየገቡ እንግዲህ ኡስታዝ እያሉ ብዙ ሴቶች የሚንጫጩት በስተመጨረሻ ቪዲዮ ከነላላ ይላል። ኡስታዝ ኢብሳ ሐሰን ፉዳኒሩ ወሪ ነፉዳ ጀተኒ ኢቃቢ ኢጃቢ ሰዲ ወልረቲ ደረብደኒ አርከውፍ ዶስኪተኒ ሚለውፍ ዶስኪተኒ ቦርና በሬሳ ቦርጋ ፊ ሁዳና ጋፈታ ጀተኒ ልቡ ኬሰን ጭንቃ ቱርተን ኦልገሌራ ዮ አካ ሸሪያተ ሰዲ ተፋፊ warra sadii sana keessa moon dhabamtanu abbaan carraa karoora keessan isa gaafa dura irra jirtanu jammara amma jammara ijaabii keessanis iqaabii keessanis lafa ka'aati
warri nafuudha jettanu hin fuudhe inuma fuudhe hin fuudhe እንትኒን jedhen fuudhe ማብሩክ የረቦ ማብሩክ ጀዲ እንግዲህ በስተመጨረሻ ያው እድሉ በሸሪዓው እንደ ሸሪዓው ከሆነ 4 ነው። ስለዚህ እንግዲህ 3 ይቀራችኋል። አግቡኝ የምትሉ ሴቶች በስተመጨረሻ ኡስታዝ አግብቷል ልንገራችሁ ብዬ ነው እያለ ነው ይሄ ወንድማችን ማለት ነው። እጅግ በጣም አስገራሚ ነው። ከናፉ ሁንዱ ከሰኑ መብሩክ ጀዳ ኡስታዝ ከኛ ካናንዱራ እንግዲህ አፋን ኦሮሞ በነገራችን ላይ በኦሮሞኛ ለምንድን ነው ማከፍተው ያላችሁ ብዙዎቻችሁ ስትጠይቁ የነበረ ቻናል ሊኖር ይገባል ስትሉ ነበር። እኔም ደግሞ እንግዲህ ከብዙ ጊዜ በኋላ ጥያቄያችሁን ተቀብዬ የኦሮሞኛ ቻናል ለመጀመር እንደዚሁ አስተማሪ ኢስላሚክ የሆኑ ቪዲዮዎች ለመጀመር አስቤያለሁ። ኮሜንት ላይ አስቀምጥላችኋለሁ። የሸንተኒ ሰብስክራይብ ጎዳ ኢንሻአላህ ኦሮሞ ይፋዳን ናንዱፈ ኤገናይ ሲንጃ የቹዳ እና ገለቶማ ጋር ተይዞ አንድ ቪዲዮ እንመልከት። ያው ሰርግ ጋር መነካካት ከጀመረና ይቀር በጣም የተመቸኝ ሰርግ ነው። መብሩክ በሏቸው ማሻአላህ። አለል ሙስሊም አላህ አለል ሙስሊም አላህ አለል ሙስሊም አላህ አለል ሙስሊም አላህ አለል كتاب الله وقائد دربنا الهادي محمد ما شاء الله ما شاء الله አስራዋል ይላል ማሻአላህ መብሩክ። እጅግ በጣም ደስ ያለኝና ስነ ስርዓት የተሞላበት ኢስላማዊ ሰርግ ስለተመለከትኩ ነው። ከዚህ ጋር ተያይዞ እንግዲህ መብሩክ ብላቸው ሁለቱ ሙሽሮች አንድ ናቸው። በአረበኛ እንዲሁም ደግሞ በአማርኛ እያደረጉ የነሸዱላቸው ሙሽሮቹን ሲያጅቧቸው ነበር። እጅግ በጣም የሚያስደስት ነገር ነው። ማሻአላህ መብሩክ ብላቸው። እስኪ እንግዲህ ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ ነው። እንግዲህ አላህ ይዘንለትና ሐሙዲንም ጭምር የሐሙዲ ቤስት ጓደኛ እንግዲህ እሱም ወደ ማይቀረው አኪራ ሂዷል፣ ሞቷል ማለት ነው። አሊ ይባላል። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን ወደ አላህም ተመላሾች ነን። በስደት ወጥቶ ከመቅረት አላህ ይጠብቀን። አልጄን አላህ ይርሐመው። አልጄን አላህ ይዘንለት። ከቀብር ጭንቀት አላህ ነጃ ይበለው። አላህ ሱብሃነሁ ወተዓላ ይዘንለት። ሐቂቃ ጧት ሰሰማ ወላሂ ደንግጫለሁ። አንድ ቀን እንዳጋጣሚ ገስት ላይ ተገናኝተን ብዙ ነገር አውርተናልና በጣም መልካም የሆነ ልጅ ነው። ቪዲዮዎች አንዳንዴ ይመጡልኛል ፊት ለፊት ላይና አይዋለሁ። ታመመ መባልን እንዲሆኗልን ሳንሰማ ብዙ ወንድሞቻችን እህቶቻችን ከዙ ካጠገቦቻችን ፎሎወሮቻችን ወደ አኺራ እየሄዱ ነው። አላህ ይዘንለት አልይን። ቤተሰቦቹንም አላህ ሰብር ይስጣቸው። በስደት ልጅ ማጣት ከባድ ነውና እናቱ ካሉ በተለይ አላህ ይሰብራቸው። ዱዓ አድርጉለት። አልይን አላህ ይርሐመው። አዲሱን ቤቱን አላህ ያሳምርለት። አፈሩን አላህ ያቀልለት። ሞት ወላሂ ለማንም አይቀርም፣ ግን በስደት ሲሆን ደግሞ ወላሂ ከባድ ነው። አላህ ይርሐመው። አላህ ይዘንለት። የሐሙዲን ሀዘን ሳንጨርስ አሊ መተካቱ በጣም የሚያሳዝንና በጣም ልብ የሚሰብር ነው። ወጣቱ ወዴት እየሄደ እንደሆነ በጣም ልብ ይሰብራል። ወላሂ ነው የምላችሁ ላለ ሐቅ ከሆነ እውነት በአሁኑ ዘመን በጣም የሚያስፈራና በጣም የሚያስጨንቅ ጊዜ ላይ ነው ያለነው። ምክንያቱም እስኪ እሰቡት፣ የሰው ልጅ ሮጦ ሳይጠግብና ወጣትነቱን አጣጥሞ ሳይጨርስ ወደ ሞት ማረ ማለት ምን የሚሉት እንደሆነ አሰቡት። ብቻ አላህ ቀደርና ያላህ መሻ ነው። ቢሆንም ግን አሊ ራሱን በራሱ አጥፍቶ መሞቱ በጣም ምን ሆኖ ነው ምን አግይቶት ነው ማለትም አለብን ብዬ አስባለሁ። ምክንያቱም የሰው ልጅ ታላንድ ነገር ራሱን አያጠፋም እና ለዚህ ነገር ምላሽ ብናገኝ ባገኝ ለራሱን ደስ ይለኛል ማለት ነው። እና እንደው አላህ ብቻ ከክፉ ነገር ሁላችንም ይጠብቀን። ያለንበት ዘመን በጣም የሚያስፈራና በጣም የሚያሳዝን ነው። ወላሂ ነው የምላችሁ። አላህ ይዘንለት። እንግዲህ ምን ይባላል፣ እጅግ በጣም የሚያሳዝን መረጃ ነው ከእለት ከእለት እየሰማን ያለ ነው። በተለይ በስደት ሀገር እንደዚህ አይነት ነገር መፈጠር ማለት በጣም ከባድ ነው። ከእምነታችን ጋር የማይሄድ ነገር ነው። በተለይ እንግዲህ ለቤተሰብ በጣም ይከብዳል ብዬ አስባለሁ።
አላህ ይዘንለት ለቤተሰቦችም አላህ ሶብር ይስጣቸው። እንግዲህ የሐሙዲ ጓደኛም ይባላል። የሐሙዲ ብዙ ሰዎች በሐሙዲ ሞት ሁላችንም አዝናችኋል። ነገር ግን ደግሞ ይሄም ደግሞ የወንድማችን አሊ ሞት አሁንም መጣ። እጅግ በጣም ያሳዝናል። ሁላችንም ወደማይቀረው አኪራ እንሄዳለን። ነገር ግን ባካችሁ ላለው በጣም ከባድ ነገር ነው ከለት ከለት እየሰማን ያለ ነው። ብቻ አላህ ይዘንለት። ሁላችሁም ዱዓ አድርጉለት። ከወስቶ ከመቅረት ሁላችንም አላህ ይጠብቀን። በተለይ በስደት ሀገር በጣም ከባድ ነገር ኢስላማዊ ባንክ ላይ ማለት ነው። እስላማዊ ሳይሆን ወለድ አልባ ባንኮች ላይ እሺ አዎ። እና ብድር እናበድራለን ብለው ነበረ። ከዛ እቃውን ገዝተን እንሰጥሻለን እስከ 1 አመት ድረስ 13% ጨምረሽ ታስገቢያለሽ አሉ። 13% አውቀሻዋል ግን ሂሳቡን? አሁን ለምሳሌ 1 ሚሊዮን ብር ብናበድርሽ አሉ 1 ሚሊዮን 130 ሺህ ብር ጨምረሽ ታስገቢያለሽ እኮ። ይሄ አሁን ከወለድ ጋር አይገናኝም። እቃ ነው የሰጡሽ። እቃውን በሌላ አባባል ምን ማለት መሰለሽ? እቃውን 1 ሚሊዮን እነሱ የገዙትን እቃ አንቺ ስለሚቆዩልሽ 1 ሚሊዮን 130 ሺህ ገዛሽው ማለት ነው። እሺ ብር ወስደሽ ብር አይደለም የሰጠሻቸው። እቃ ገዙልሽ ማለት እቃ ሸጡልሽ ማለት ነው። ገዙልሽ ሳይሆን ሸጡልሽ ነው። እነሱ ከካምፓኒ ጋራ ምናምን እንደምንም ተሽለክልከሽ ታመጫለሽ። አንቺ አገናኝ ሆንሽ እንጂ የሚከፍለው ማን ነው? ባንኩ ነው የሚከፍለው። ባንኩ ላንቺ 1 ሚሊዮን ይከፍልልሻል። እናንተ ግን ስትመልሱ 1 ሚሊዮን 130 ሺህ አርጋችሁ ስትከፍሉ ማለት አሁን የገዛችሁበት ነው። በዱቤ ስላደረጉልሽ ትርፉን አሰቡ። እስከዚያ ድረስ እኛ ጋር ይሄ ብር ቢቀመጥ ይሄን ሊሰራ ይችል ይሆናል ብለው ገምተው እኛ አሁን 1 ሚሊዮን ላንቺ ምንገዛልሽን እቃ ምናስረክብሽ በ1 ሚሊዮን 150 ሺህ ድረስ ነው አሉ። አንቺ ደግሞ ተስማምተሽ ገዛሽ። ምን ችግር አለ? በቃሽ። አይ ተወለድ ጋር እንደሚገናኝና እንደማይገናኝ ለማረጋገጥ ጀዛኪላህ ኸይር። አይገናኙም። አንዱ አሉ ጓደኛው ጋር ሄዶ ጓደኛው ፍለጋ ሲመጣ አላህ እየሰገደ ነው ጓደኛው እና እየነገረው ነበር። ጓደኛዬ ዓቢድ ነው አላህን ፈሪ ነው ምናምን ነው እያለው ነበር። ከዚያ ቤት ሲጠይቅ የለም። የት ነው ሲባል መስጂድ ሲመጡ አላህ እየሰገደ ነው። ከዚያ ይኸውልህ አላልኩህም? ይኸውልህ እኛ ስለ አላህ ምንም አላሰብንም፣ እሱ ግን አላህ እየሰገደ ነው አለው። ሰማ ሰውየው፣ የሚሰግደው ሰውዬ ተሎ አሰላምቶ ጾመኛም እኮ ነው ዛሬ ይገርምሃል አለ። ሐታ ያችን እንኳን ጾሙን እኮ እንዳትቀርበት ተነግሮ እንዲያልቅ እዚሁ ተነግሮልሃል። በቃ እንዲወራልህ ነበር የጾምከው ጾም እዚያ ተብሎልሃል እንዲባል። አላኩልን አላህ በቁርአን በግልጽ ምንም የማይደራደርበት ህግ ያወረደው አዋቂና አላዋቂ እኩል አይደሉም። ያ ማለት አዋቂዎች የጀነት ናቸው፣ አዋቂዎች ጥያቄ የለባቸው ማለት አይደለም። አላሁ አክበር። ወዓሊሙን ቢዕልሚሂ ለም ያዕመለን ሙዓዘቡን ሚን ቀብሊ ዓቢድል ወሰን። በእውቀቱ የማይሰራ ሰው ከጣዖት አምላኪ በፊት ነው የሚሸነቆጠው የሚቀጣው። ኡላኢከ የልዓኑሁሙላህ። እነዚያ አውቀው አላህ እንዲያስተምሩ ያስገደዳቸውን የደበቁ ሰዎች አዋቂ እኮ ናቸው። እነማን ናቸው? የልዓኑሁሙላህ የአላህ እርግማን የሚወርድባቸው፣ ወየልዓኑሁሙ ላዒኑን ከሱም በኋላ መርገም የሚችል አካል የሚረግማቸው። አንዳንዶች እኮ የለበሱት ልብስ የሚረግማቸው ኸልቆች ቢኖሩ ዓሊሞች ናቸው የማይሰው። የቂያም ቀን ነቢ ዓለይሂ ሰላቱ ወሰላም አወሉ መን ቱቀዱ ቢሂሙ ናር፣ ጀሃነም የምትነደው ገና የምትያያዘው በማን ነው? በሶስት ሰዎች። አንደኛው ዓሊም ነው። በዕልሙ ሳይሰራ ቀርቶ እንዳይመስልህ። በዕልሙ ሲያስተምር የነበረ፣ በዕልሙ ሲናገር የነበረ፣ ሲጽፍ ሲይዝ የነበረ ግን ሁሉ ስራው ምን እንዲባል ነው? ሊዩቃለ ለሁ ኢነሁ ዓሊም አዋቂ ነው እንዲባል ሁሉም ፈተና። ቁል ያ ዒባዲ አለዚነ አመኑ እተቁ ረበኩም። አሁን ላይ ቁርአኒዝም ተብለው ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ ያለውን አንቀበልም የሚሉ ብዙ ጭፍራዎች ብቅ ብቅ እያሉ አላህ ስብሓነሁ ወተዓላ ኒዕማ ብሎ የገለጸበት ነው። ምን ከተባለ ረሱል ዓለይሂ ሰላቱ ወሰላም ለዚህ ኡማ መላካቸው እኛ የነቢዩ ሰለላሁ ዐለይሂ ወሰለም ኡማ መሆናችን አላህ የሚመጻደቅበት ትልቅ ውለታ ብሎ አላህ የገለጸ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውንም ታዘዙ፣ ወኡሉል አምሪ ሚንኩም ከእናንተ ከሙስሊሞች የሥልጣን ባልተቤቶችንም ታዘዙ አለ አላህ። አላህን የመውደድ ምልክትህ አላህ አንተን የመውደዱ ምልክት
ረሱልን ዓለይሂ ሰላቱ ወሰላም መከተል ነው፣ ሐዲሳቸውን መቀበል ነው። በዚህ ወር እንግዲህ የሚጾም ጾም አለ። አፍደሉ ሲያም ባዕድ ረመዳን፣ ከረመዳን ቀጥሎ በጣም ተወዳጅ ጾም ሸህሩላህ ሙሐረም፣ የአላህ ወር ተብሎ የሚጠራው ወደ አላህ ኢዳፋ የተደረገው የሙሐረም ወር ነው። አላህ ብሎ የሚቀጥለው ዓመት ከደረስን ሱምነል የውመ ታሲዕ፣ ዘጠነኛውን እንጾማለን አሉ። ረዋሁ ሙስሊም። ነቢዩ ግን አልደረሱም፣ ወደ አኼራ ሄዱ። ጀማ ኢንሻአላህ የተለያዩ ቪዲዮዎችን ተመልክተናል። በሰማነው መጠቀም ያድርገን። የዛሬ ቪዲዮአችን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም